ፈጣሪ መካን ያርግሽ ምን መሐሌትን ወደ ተለመደው ክፍል አስገቡልኝ ስለዚህ ደና ሚስጥረኛሽ አድርጋሽ ሰነዳችንን ሁሉ ላንቺ እየወሰደች ትነግራለች ማለት ነው እሷ ገንዘቤን በልታ ስራዬን እየሰራችልኝ እንዳልሆነ ስረዳ እሷን የማጥምድበት ነገር ስፈልግ በመጨረሻም አንድ ሴት ልጅ እንዳለች አታወቅኩኝ ጠበቃው ደውሎልኝ ነበር ምሳሌስ ሞገስ አግኝቶት ወደዚህ ሊያመጣው ሄዷል የት እዚህ ቤት ይኸውልህ አይዞህ ጠንከር በል ይልቄት ነው ያለው እንድረዳ ፍቀድልኝ ቆይ አሁን ይሄ ደወልክበት ስልኬ ማን ነው እኔን የረዳኝ የጎዳና ልጅ ስልክ ነው እሺ አሁን አጠገብ ካለ ስልኩን ስጠው በጣም ስደክምበት እርዳታ ለመጠየቅ ሰው ሊፈልግ ሄዷል ኖ ሌላ ሰው ሊያገኝህ አይገባም ይኸውልህ አድራሻውን ንገረኝና እኔ ራሴ መጥቻ አገኝሃለሁ እውነት ግን ልመነ ሚስቴን ግን አግኝታታል እመነኝ ከኔ ጋር ናት ይኸው እንደው የሚበላ ነገር ይዤ ወደ እሷ ጋር እየሄድኩኝ ነው ቆይ ያለው የት ነው እባክህ ያለህበትን ንገረኝና መጥቼ ላግዝህ እባክህ አዎ አውቀዋለሁ በቃ እዛው ጋር ጠብቀኝ እመጣለሁ አሁኑን እመጣለሁ በቃ ከመሞቴ በፊት የሆነ ነገር ላድርግላችሁ ፕሊስ እባክህን በቃ መጣሁ የትም እንዳትሄድ የተረገመ ሰውዬ በዚህ ሰዓት እንዳያማ ከዚህ ጋር ሰራገጥ እዚህ ጋር ነው እነዚህ ምስክሮች መድረስ አለብኝ ለጠበቃው መድረስ አለብኝ ለጠበቃው ሚስት መድረስ አለብኝ እስኪ ዛሬ ከእጄ ታመልጥ እንደሆነ አያለሁ ሲጀመር አንተን ድሮ ነበር ማስወገድ የነበረው ሄሎ ሞገስ አንሳው ስልኩን አንሳው ሞገስ አንሳው ሄሎ ኑላ ነኝ መድብል ሞገስ ሻወር ገብቶ ነው ምንድነው ድምጽ ልክ አይደለም ደህና አይደለም እንዴ ዝና ያሳደደኝ ነው ላይ ምንድነው ምን ሆነሽ ነው ማን ይደውል መድብል ችግር ውስጥ ሳይሆን አይቀርም እስኪ አምጪ ሄሎ መድብል ሞገስ ጠበቃው ደውሎልኝ ነበር የምርህን ነው እና ምን አለ ጠበቃው ደውሎልኝ ነበር የሆነ ቦታ ላገኘው ተቀጣጥረን ስንሄድ ይኸውልህ ዝና ኬስ መጣሳል ከፊት ተረከረብኝ አሁን ይኸውልህ እሱን ተደብቄ ነው እያወራሁ ያለሁት እባክህ መድብል ራስን እየጠበቅ ይልቅ ይኸውልህ ሞገስ የምልህን ነገር በደንብ አዳምጠኝ ጠበቃው በጣም ታሟል ምን የዝና ሰዎች ጉዳት አደረሰውበት አይመስለኝም ይኸውልህ ሞገስ ለማንኛውም ይኸውልህ የስልኩን አድራሻ እልክልሃለሁ መድብል ለምንድነው ድምጽን የቀነስከው እባክህ ደህና እንደሆንክ ንገረኝ አሁን እያወራሁ ያለሁት ከዝናና ከገብራብሮች ተደብቄ ነው ይኸውልህ ስልኩን እንደዘጋሁት ወዲያውኑ የጠበቃውን ስልክ እልክልሃለሁ ሄደህ ታገኘዋለህ ከዛ በኋላ ደግሞ ወደ ብሩክ ቤት ይዘው ሂድ አስመልጠው እባክህ ሞገስ ድረስለት እኔ አልቻልኩም ሞገስ በጣም ታሟል ካሞ ወደ ሆስፒታል ወስዶ አይሻል ሞገስ ያማል እንዴት ብለህ ነው ሁለታችሁ ተፈላጊ ሆናችሁ
ወደ ሆስፒታል ይዘው የምትሄደው? አይሆንም ሞገስ፣ ራስህን እንደምንም ደብቅና ሄዳ አግኘው። ወዲያውኑ ወደ ብርክ ቤት ውሰደው። እባክህ ሞገስ ድረስለት። ሄሎ መድብል፣ ሄሎ። ምንድን ነው የሚለው? ጠበቃው በጣም ታሟል እና መሄድ አለብኝ። መድብል አደጋ ውስጥ እንዳለ ነግሬው ጠበቃውን ማዳን መቻል አለብኝ። አድራሻው ልኮልኛል። አብደሃል እንዴ? ጠበቃው እንዴት ነው አንተን የሚያምንህ? ልክ ነሽ እኮ ስደውል እኮ ድጋሚ ልናታልለው ይመስለውና ላያነሳልኝ ይችላል። ስለዚህ መድብል ራሱ ሊደውልለት ይገባል። መድብል ጋር ደውልና ወይኔ ወይ አንተ እንደምናገኘው ንገረው። ወይ እኔ ማለት እረሳው እንዴ? አንተ እኮ ተፈላጊ ሰው ነህ። እኔ ቢያንስ ፖሊስ አይፈልገኝም። አሁን ደውልለት። ይኸውልሽ እኔ በህይወት እያለሁማ አንቺን ወደዛ ነገር አልልክሽም። ለማንኛውም ስልኩን ደውልለትና ጠበቃው እንዳምን እናድርግ እባክህ። ስልኩም አይነሳም። ምን ይሻላል ታዲያ? ደወለ። እሺ አንሳ። ሄሎ መድብል። ሞገስ ምን ሆነሃል? ለምንድን ነው የደወልከው? ያስፈልታኝ ነበር እኮ። የሰዎች እኮ እዚህ አብረው ናቸው ያሉት። እንዴ አድራሻና ስልክ ላኩልህ አይደለም እንዴ? ለምን ደወልክ? ምናልባት ጠበቃው ከድሮም ስለማይወደኝ ምናልባት ካላመነኝ ብዬ እኮ ነው። በቃ አሁኑኑ ሂድ እናገኘው። እኔ እኮ ከእነሱ ደብቄ ነው እያወራሁ ያለሁት። እሺ መድብል እባክህ አንተ ግን ራስህን እየጠበቅክ እሺ። ሄሎ መድብል፣ ሄሎ። ድጋሚ ዘጋው። ግድ የለህም አድራሻውን ስጠኝና እኔ ልሂድ። ዱላይ አይዞሽ፣ ምንም አልሆንም። ባይሆን አንቺ ጠበቃውን በህይወት እንዳገኘው ጸልይልኝ። ሞገስ በጣም ፈርቻለሁ። አይዞሽ አትፍሪ፣ እንዲሳካልኝ ጸልይልኝ። ልብስ ደረብ ይሉታ። አንተ ዝም ብለህ ዘው ብለህ ትገባለህ እንዴ? አሁንም እዚህ ነህ? አይ ፍራት አንቺ ነሽ እኮ እንደ ተልዋ ስፍር እየተንሸራተትሽ ያስቸገርሽኝ እንጂ እኔ እኮ አሁንም በዚሁ ነኝ። ካስቀመጥሽበት ቦታ ቁጭ ብያለሁልሽ። እባክህ ህይወቴን መቀየር ፈልጋለሁ። ከዚህ ካስቀያሚ ህይወት መውጣት ፈልጋለሁ። ኤፍራታ ትንሽ ብትታገሽ ኑሮ እኮ እኔ ራሴ አወጣሽ ነበር። አራሩሉ ይጣብህ። አንቺ ከዚህ ህይወት እኮ ዳልኩሽ። እንኳን ከዚህ ህይወት ልታወጣኝ እያፈርክብኝ አይደል? እኔ ነኝ አንቺ ነሽ ያፈርሽው። ቆይ እውነት ግን አይኔ እያየ ያ ዲያስፖራ ሊወስድሽ ነው? እስቲ እውነት ንገሪኝ፣ ገንዘቡን ብለሽ ነው አይደል የቀረብሽው? ግን እንዳልከው ብዙ የሚደሙ አይደለም።
እውነት ግን ዲያስፖራ ነው ማለት? ካሁኑ መደባበቅ ተጀመረ? ለብቻሽ የምትኖርበት ትልቅ አፓርታማ አከራይልሻለሁ ብሎ ላሽ አለኝ። ላሽ ምን ማለቴ? ላሽ ብለው? ቆይ እንዴት ቃል ገብቶ ይሸመጥጥሻል? በእርግጥ ሰውየው ዋናው የሚፈልገው ነገር እንደወልድለት ነው። እና ይሄ ማህፀን ኪራይ ምናምን የሚባለው ነገር ቀረ ማለት ነው? እሱ እንኳን እኔም ደብሮኝ ነበር። በዛ ላይ ለውሽማ ብሎ ነው ያን ነገር ያደረገው። እና አሁን አዲሱ ሽማ ሲያገኝ ያችኛው ላሽ አላት ማለት ነው? በነገራችን ላይ ነገ የማንነት ምርመራ ያደርግልኛል። ከዛ በኋላ ሊያስወልድሽ ማለት ነው? በስመ አብ! ምን አይነቱ ተምች ነው! መውለድ የምትይ ከሆነ ወዲያውኑ እንፈራረማለን ብሎኛል። በህይወቴ ሴት ልጅን ለመጀመሪያ ጊዜ እንደዚህ አይነት እርግማን ልረግም ነው። ፈጣሪ መካን ያርግሽ። ምን? አንቺ እንኳን እቺን አይደለም ሌላ ነገር ታናግሪኛለሽ። እሺ መድብል አመለጠኝ ልትል ነው የደወልከው? እኮ ከዚህ ውጪ ሌላ ምን ታውቅና? የእንግዴ ልጅ ዝም በል ከብት። ወይኔ መድብል አታመልጠኝ። የገባህበት ጉድጓድ ገብቼ ነው ማውጣ። እያንዳንዳችሁ አታመልጡኝ። አንድ በአንድ ነው መፈጃችሁ። አንድ በአንድ። ወይኔ ዝና ያበበ ደምሳልሽ። አንቺ ማርያም ነከሽኝ እኮ ራስሽን ለምሬ ነከሽ። በቃውን ተፈካ እንዴ? ማርያም ነው ማለት ነው። እሺ እሺ እንደምን ሆነሽ ነው? የምረኝ አዎ ቀሰር ታዩ እሱን ታዩና ማለት ነው። እውነታውን ቤተሰቦችን የሚቀበሉኝ ይመስልሻል? ማለት ለምን ደሞ አይቀበሉክ? ማለት ይሄ ምንድን ነው? ምን የብረት መዝጊያ የሚባል ነገር አለ? እንደዛ ካሉ ብዬ እኮ ነው ያለው። እናንተ ምንድን ነው ጭራሮ? ማኑ ጭራሮ እንጂ አንተ ነህ ያልከው። ብረት መዝጊያ አይደለም ብለህ ካሰብክ ያው እንዴ። እና እኔ ጭራሮ መዝጊያ ነኝ? እኔ አይደለም። እኔ ጭራሮ ነኝ። እኔ አላልኩም። ነኝ። ንገሪ። እኔ ጭራሮ ነኝ? ንገሪ። እኔ ጭራሮ ነኝ። መድብል ምንድን ነው? እንዴት ናችሁ? ሰላም አላችሁ? ምን ሆነ? አረፍ ነው። ችግር አለ? የዝና ሰዎች እየተከታተሉኝ ነበር። ምን? በቃ የሰውዬ ካናታችን ላይ መቼም አይወርድም ማለት ነው? ማለት እስከዚህ መጥቷል እያልከኝ ነው? አይ ድረስ የመጡ አይመስለኝም፣ ግን በነገራችን ላይ ጠበቃው ደውሎልኝ ነበር። የምር ነው? ሞገስ አግኝቶት ወደዚህ ሊያመጣው ሄዷል። የት? እዚህ ቤት? ይቅርታ በጣም ለጊዜው ሌላ ቦታ ስላላዘጋጀውኝ እዚህ ነው ይዞት የሚመጣው። ግን አታስቡ፣ የኔን ሰዎች ደውዬ ስለጠራዋቸው እነሱ ይጠብቁናል። ይሄ ነገር ግን ቆይ ወዴት እያመራ ነው? ጠበቃው ከተገኘ እኮ ዝና ላይ ሊመሰክር ይችላል። ለምን? የዝና ቀኝ እጅ ስለነበረ ማለት ነው። ከዛ በፊት ግን እኔ የሆነ ነገር ማድረግ አለብኝ። ምንድነው እሱ? ምንድነው የምታደርገው? አሁን የዝናን እህት ፈልጌ ማግኘት አለብኝ። እንደዛ ካላደረኩኝ እንደምታየው ነው ወደ ቤተሰቤ መምጣቱም አይቀርም። ስለዚህ በእህቱ ማስፈራራት አለብኝ።
ደርሻለሁ። አይዞህ እስቲ ቀና በል። ደህና ነህ አይደል? እስቲ ልስጠግህ። አይዞህ እስኪ ወይኔ አይዞህ እና ትንሽ ጠጋ እስቲ ደግፍ እዚህ ቆይ ምን ገጥሞ ነው? ብርድ ነገር መጥቶኝ ነው መሰለኝ በጣም ያስለኝ። አይዞህ ደርሰናል። መድብል እኮ የነበረ ወደ ቤት እንደወስድ ግን መጀመሪያ እንዳገኘው ልንገረው አይደለ? ልደውልለት። አይዞህ እሺ። ሄሎ ሞገስ። ሄሎ መድብል። ጠበቃውን አገኘኸው? አዎ አግኝቼዋለሁ። እስቲ አገናኝ ላዋራው። ቆይ አንድ ጊዜ ሊያናግር ይፈልጋል። ሄሎ መድብል። ቆይ ባለቤቴን ካላገናኘ እኔ ምንም ነገር ላግዛችሁ አልችልም። ምንም አላደርግላችሁ። እመነኝ፣ ይኸውልህ ሚስትህ ደህና ነች። በቃ ደውለህ ካላገናኘኸኝ እኔ ምንም ነገር ላደርግልህ አልችልም። ሌላ ቦታ እኮ ነው ያለችው። እንዴት ብዬ ነው ማገናኘህ? ቆይ አንተ ስማርት ሰው አይደለም እንዴ? ለዚህ የሚሆን መላተህ ነው። ነገሩ አንተ ስለማትታመን ሰው ሁሉ እንዳንተ ነው የሚመስልህ። እሺ ጠብቀኝ። ቆይ ባለቤትህን አድል አድርጋት። ይኸው አዋራት። ሄሎ ስመኝ፣ በሪሁን ነኝ። ተበቃው ስም በሪሁን ገና ዛሬ መስማቴ ነው። ይሄማ ምን በሪሁን ነው የሚባለው እንጂ በሪሁን። እስኪ እባካችሁ እንዴ ድምጻችሁን ቀንሱ እስኪ። አዎ አንቺ ምንም ብትይኝ ይገባሻል። እባክሽ ይቅር በይ። ምንም ብትይ አንቺ ትክክል ነሽ። እባክሽ ይቅር በይ። እውነት እልሻለሁ ያንን አረመኔ ለፍርድ ሳላቀርብ መቼም ቢሆን አልሞትም። አዎ አምኛለሁ መድብል፣ በደንብ አምኛለሁ። ይኸውልህ አሁን እንደምንም ብለህ ከሞገስ ጋር የተወሰነ መንገድና የኔ ሰዎች ይቀበሉሃል። ከዛ በኋላ እንደምንም ብለን ሕክምና እንድታገኝ እናደርጋለን። ድንጌኔ የዛዝና ላይ መመስከር እፈልጋለሁ። እስኪ በመጀመሪያ በህይወት መኖርን አረጋግጥ። አጠገብ ያለችዋን ነፍስ ለማዳን እስቲ ሞክር። እሺ በቃ መድብል እሺ። እርግጠኛ ነህ ግን ያንተ ሰዎች አሉ በር ላይ? እነሱ እዚህ ባይኖሩንማ እነዚህና ይሄን በር ገንጥለው በገቡ ነበር። እሺ ተነስ፣ ቀስ በል። አይዞህ። ቆይ ታዲያ እስከ መቼ ነው እኛ እንደዚህ ተሳቀን የምንኖረው? ማለቴ ለምን ቤት አንቀይርም? ይኸውላችሁ ችግር የለውም። እዚህኛ ደህንነታችን የተጠበቀ ነው። ባይሆን የዝናነት አግኝቼ እስካግታት ድረስ ከዚህ ቤት ውስጥ ማንም ሰው እንዳይንቀሳቀስ። እንዴ ምሳሌስ? እሷን እኔ ወስጄ ራሴን እመልሳታለሁ። እንዴ ምን ሆናል? ለአንተም እኮ አደጋ ነው። የዝናን ሰዎች ቢያገኙዋችሁስ? ብሩክ ነገርኩ፣ እኔ ብቻዬን አይደለሁም አልኩ። እንግዲህ ጦርነቱን ራሱ ጀምሮታል፣ ራሱ ይወጣ። ካሁን በኋላ የድሮ መድብል እንደገና ድጋሚ መነሳት ይጀምራል። እንዴ ቆይ ምን እያልክ ነው? ነው ወይስ ድጋሚ አሁንም ወደዚህ አስቀያሚ ስራ ልትመለስ አስበህ ነው? ማለት መድብል የድሮ ስራው ምን ነበር? ከግብረ አበሮቹ ጋር ሆኖ አገሩን ያሸበረ ትልቅ ማፊያ ነበር። የምርክን ነው? ግን ከዛ ህይወት ወጥቼ ራሴን እንደ አዲስ አሰባስቤ አዲስ ህይወት ጀምሬ ነበር። ግን በአንድ በተረገመች ቀን አንድ ወጣት ሚስቱን መንገድ ላይ ሲደበድብ አይቼ አላስችላለኝ። ጥርሱን አራግፎለት ወደ ሁለተኛ ቤት የሆነው ወደ ወይኒ ተወረወረ። ቅድስት አሁንም ቢሆን ለሴት ልጅ ስም ነፍሴን እሰጣለሁ። የኔ ምስኪን እናት እስከ ዛሬ ድረስ ያ ምስኪን ፊቷ እኔ ላይ አለ።
የብዙ ሰዎች ምስኪን ፊት ባየ ቁጥር የእናቴ ምስል ነው ትዝ የሚለኝ። ለማለት ትልቅ በደል የረሳላት ሴት ስለሆነች ነው ማለት ነው። በእርግጥ የሰው ልጅ ሁሉ መልካም ቢሆን ምኞቴ ነው። በተለይ ሴት ልጅ አጥፍታ ሳይ በጣም መበሳጫለሁ። ግን እንደዛም ሆኖ በሴት ልጅ የሚጨክን አንጀት የለኝም። አሁንም ድረስ ቢሆን መቼም ቢሆን በሴት ልጅ አልጨክንም። ብታጠፋ እንኳን ማለት ነው። ምክንያቱም ሴቶች ላይ ያለው ጫና ብዙ ነው ካስተዋል። አይ መድብል፣ ያንተንና የዛን የዝናን አስተሳሰብ ሳይ በጣም ይገርመኛል። ደወለ ደግሞ እኔ ስንት ቦታ ልሁንለት? ኧረ መድኃኒዓለም ሄሎ ካሌብ፣ እንዴት ነህ ዝና? ተመስገን። ቢያንስ ዛሬ ከሰላምታ ነው የጀመርኩት። ምን ላድርግ ብለህ ነው? በቁጣም ጀምሬ እኮ ምንም ለውጥ አላመጣም ብዬ ነው። እኔ የምለው ካሌብ፣ መቼ ነው ወደ ኢትዮጵያ የምትገባው? ለንደን ጥሩ ጊዜ አሳለፍክ? ለእኔ ጥሩ ጊዜ የማሳልፈው ሀገሬ ላይ ነው። ታውቃለህ፣ ከሀገር ሀገር የምመላለሰው ለስራ ብቻ ነው። የእውነት ካሌብ፣ አሁንስ አንተን መሆን አማረኝ። እኔን ለመሆን ግን ቁርጠኝነት ይጠይቃል። ቆራጥ ሰው አይደለህም እያልከኝ ነው? ለማንኛውም የደወልኩልህ ያችን ሴት እንድታስወግዳት ልነግርህ ነው። ማንን? ደንበኞቻችን ያጭበረበረችውን ሴት ነው። ማህሌትን? ማህሌት ነው ያልከው? ማለት የእሷም ማህሌት ናት ብዬ ነው። ሰውየው ደውሎልኝ ነበር። ድጋሜ ሰድቧል። ምን ብሎ ነው የሰደበኝ? ዝና፣ ቆይ ለምንድን ነው ለዚህ ሴት ህይወት ይህን ያክል የተጨነቀው? ምን ማለት ነው? ቆይ እንዴ የሚፈልገውን ነገር እኮ አግኝቷል አይደል እንዴ? ዋና የሚፈልገው እሷን ማስወገድ ከሆነ ይህችን ትንሽ ስራ መስራት እንዴት ያቅታል? እሺ በቃ አታስብ፣ አደርገዋለሁ። ድጋሚ በአንተ በኩል ሌላ ወቀሳ መስማት አልፈልግም። እንግዲህ ማህሌት ምንም ማድረግ አልችልም። ሄሎ፣ ማህሌትን ወደ ተለመደው ክፍል አስገቡልኝ። አሁን አስገቡልኝ። ነቃ እንዲያደርግ ብዬ እኮ ነው። የልብ አውቃ እኮ ነሽ። በጣም ቆንጆ ቡና ነው። አመሰግናለሁ። ሌላ የምትፈልገው ነገር አለ? የሚበላ መሆኑ ነው። ከነጋ እኮ ምንም እህል የሚባል ነገር አልቀመስክም። ምንም ምግብ አላሰኘኝም። የምግብ አምሮቴ ሁሉ ጠፍቷል። አይዞህ፣ ሁሉም ነገር ለመልካም ይሆናል ብለንማ እየለፋን ነበር። ግን ምን ዋጋ አለው? ነገሮች ሁሉ አልሳካ እያሉ ተቸገርኩኝ። ያው አሁን ቤተሰብ ሆኜ አይደል? ቅድስት ስለ ሁኔታው ትንሽ ነግራኝ ነበር። በእውነት ስላንተ በጣም ነው የተገረምኩት። እንዴት? እንደውም በእኔና በአንተ መካከል ያለውን ልዩነት ሳስበው ራሴን በጣም ነው የጠላሁት። እንዴ? ለምንድን ነው ራስሽ የምትጠይው? ማለት አንቺ ምን ክፋት ሰርተሻል? የሰው ህይወት ለማስተካከል ብለህ የራስህን ህይወት አደጋ ላይ እንደጣልክ ሰምቻለሁ። የወንድሜን ህይወት ነው የሰው ህይወት የምትይው? ከመጀመሪያው ጀምሮ እዚህ ጉዳይ ውስጥ የገባሁት ለወንድሜ ብዬ ነው እያልኩሽ ነው። ሞገስ የሚባለው ሰውዬ ጠበቃውን ወደዚህ ይዞት እየመጣ ነው።
ይሄን እንዴት አወቅሽ? ነው ወይስ እኛ የምናወራውን ሁሉ ተደብቀሽ ትሰሚያለሽ ማለት ነው? አይ እንትን ቅድስት ሁሉም ነገር ነግራኛለች አላልኩህ? ስለዚህ ደህና ሚስጥረኛሽ አድርጋሽ ሰነዳችንን ሁሉ ላንቺ እየወሰደች ትነግራለች ማለት ነው። ካጠፋ ይቅርታ። በእርግጥ ይሄን ያህል በዚህ ደረጃ አንቺን ማመናችን ለራሴም ትንግርት ሆኖብኛል። ለምን እንዳመንሽ አልገባኝም። አንተም የተጠራጠርከኝ ነው? ከኋላችን ባሳለፍነው ታሪክ አንፃር ማንንም ሰው ባናምን አትፍረጅብን። በጣም ብዙ መከራን ያሳለፍነው። ስለዚህ ሰዎችን ሁሉ እንጠራጠራለን። ይገባኛል። ደግሞ አንተ ልክ ነህ። አንተ ልክ ነህ ማለቴ ውጭ በጣም ብዙ ጠላቶች ስላሉ መጠራጠር ልክ ነው ለማለት ፈልጌ ነው። በቃ ለማንኛውም ስትፈልገኝ ውስጥ ነኝ። ስለ ቡናው አመሰግናለሁ። ቀልቤ ወደ ሌላ ሄዶ ባንቺ ፈገግታ የሚሰረቅ ልብ አለኝ ብለሽ ነው። አጎቴ በሰላም ነው የጠፋኸው? ነገርምሽ ምሳሌ በጣም መጥፋቴ ባንቺ ናፍቆት ታውቆኛል። ጺሜ ወርዶ መሬት ላይ እስኪንሸረገግ ድረስ ነው የናፈቅሽ። ጭራሽ መጥፋት ሳይንስ እየፎገርከኝ ነው? አይ ምሳሌ የኔ ቆንጆ ትንሽ ስራ በዝቶብኝ ነው። እሱንማ እያየሁት ነው። ምንድን ነው ያልሽው? አታስብ፣ አሁን ተደብቄ ያየውን ነገር ለማንም አልናገርም። የኔ ወረኛ ደግሞ ተደብቀሽ ምን አየሽ? ከኤደን ጋር በፈገግታ ስታወራ ልበልህ? እና በፈገግታ ማውራት ምንድን ነው ችግሩ? ምንም። እኔስ ምን አልኩኝ? ምሳሌ ባለፈው ከትምህርት ቤት ስትመጡ የሆነ መኪና እየተከተላችሁ እንደሆነ ለምንድን ነው ያልነገርሽ? ማን ነገረ? እቺ ማሚ ናት አይደለ? ማሚ በቃ ቅድስት የሚለው ስም ማሚ በሚለው ስም ተተካ ማለት ነው። ወሬ ታስቀይስ እባክህ። ኧረ ምሳሌ እንዳትደበድብኝ ብቻ ዛሬ። አልችልህማ። ብትችይ ልትደበድብኝ ነበር ማለት ነው። ምላስ ጉልበት አይሆንም ስትል አልሰማሃትም? መቼም ዳጣ መሆን አለባት ይሄንን ያለችው አይደል? እና ከሷ ሌላ ነገር የሚያስጠናኝ ሰው አለ? ቆይ እሷ ምን አለ ነገሩን ትታ ትምህርቱን ብታስጠናሽ? ብታይ አንድ ቀን ላስጠናሽ ብላ እኔ ሳስጠናት አላልኩም? ይኸውልሽ ምሳሌ ከዚህ በኋላ በደንብ አድርገሽ አስጠኛት። እሺ እሺ። ጭራሽ ሻልሽ። ለማንኛውም ይኸውልሽ ምሳሌ ከአሁን በኋላ ምንም ነገር ሲገጥምሽ ለኔ እንድትነግሪኝ እሺ? ከዚህ በኋላ እኔ ነኝ ትምህርት ቤት የማደርስሽ አላልከኝም? እሱማ አዎ እሱ እንዳለ ሆኖ ግን ከዚህ ሌላ ያለውን ነገር ነው እንጂ እኔ ቆንጆ ማን ነው? ግቡ ና እዚህ ጋር አፋርገው። አይዞህ ስማ ምሳሌ ሂጂ ግቢ እያልኩሽ ነው። ሂጂ ግቢ አሰሚም እንዳንቺ ባሪውን ሰላም ነው አይደለም? በጣም እኮ ታሟል። ምን አድርጎሽ ወይ ለዛ ለመርማሪው እንደውለት እንዴ? እሺ ቆይ ጋደም በል። አይ እንደሱም አይሆን። ቆይ እዚህ ጋር ጋደም ብልና አይዞህ በስ የተከተላችሁ ሰው የለም አይደለ? እንግዲህ በተቻለ ለመጠንቀቅ ሞክሬያለሁ። አይዞህ እስቲ ትንሽ ቀና በል። አይዞህ ቆሻውን ደግሞ ምን አደረኩ? ሲጀመር ምን የረባ ነገር አድርገሽ ታውቂያለሽ? ለማንኛውም በጣም አዝናለሁ። ያለቀኝ ትዕዛዝ መፈጸም አለብኝ። እባክህ ዝና፣ እባክህ አትግደለኝ። ያንተ ሉላ ከየትም ፈልጌ ያመጣታለሁ። ሉላን ብታመጫት ኖሮ እምርሽ ነበር።
ግን አንቺ ከማውራትና ከመብላት ውጪ ምንም አታውቂም። ያቺ ሰላ አድርጌ እነ ብሩክ ቤት ያስገባዋት ልጅ ትዝ አለችህ? እና ምን አለች? በእርግጥ እሷ በጣም ካዲ ናት። ምንም የነገረችኝ ነገር የለም። ለኔ ሰልልሻለሁ ብላ ገንዘቤን ሁሉ በልታ ገብታ አሁን ለነሱ ነው እያገዘች አለችው። ብሶትሽን እየነገርሽኝ ነው? አሁን ግን እንዴት ብዬ እንደማጠምዳ ታውቂያለሁ። ዝም በይ። እድሜ ለመግዛት ብለሽ ነው ይሄንን የማይረባ ነገር የምታወሪው? እውነቴን ነው። ያቺ ልጅ ለኔም ላንተም ታስፈልገናለች። መድብል የሆነ ነገር አግኝቶ እየሄደ ነው ብዬ ነገርኩህ። ከማን ሰምቼ ይመስልሃል? ምን ሰለይ ናት። መድብል የሆነ ነገር አግኝቷል ብላ ደውላ ነገረች። ምንድነው ደግሞ? አንቺ ጃርት የኮድ ስሜ ተቀየረ እንዴ? ንስር ነበር እኮ። አሁን ለብሩክ ደውዬ እኔ ለስለላ የላኳት ልጅ ናት ብዬ ነው የምነግረው። ቆይሽ ምን አድርጊ ነው የምትይኝ እንዴ? ሲጀመር ለስለላ የላክሽን ቤት ውስጥ እኮ ምንም የሚሰለል ነገር የለም። ጥሩ እንግዲህ ስልኩን ልዝጋውና ለብሩክ ልደውልለታ። ከዛ በኋላ ደግሞ እነ መድብል እውነቱ ነው ቆያ አዳፉ ሲያስወጡሽ ዝና ይቀበልሻል። እሺ መድብል ቅድም እየጣደፈ ነው የወጣው። እየሰማሁሽ ነው እኮ ነገርኩሽ። የሆነ ነገር አግኝቶ መሰለኝ እየጣደፈ ነው የወጣው እኮ። ምን አግኝቶ? መረጃውን ሙሉ አድርገሽ ንገሪኝ እንጂ። እኔ እንጃ ብቻ እየጣደፈ ሲወጣ ነው ድንገት የደረስኩት። ሞት ይድረስብሽ እኮ አንቺን አልፎ እኔ ጋር ሊመጣ። እሺ ሲያወራ የሰማሽው ነገር አለ? ማለቴ ወይ ስለ ሞገስ ወይ ስለ ሉላ? እኔ እንጃ፣ እኔ ምንም አልሰማሁም። እባክሽ በደንብ አስታውሽ ኤደን፣ ይሄ በጣም ወሳኝ ነገር ነው። ምንም አልሰማሁም አልኩሽ እኮ። በቃ እየጣደፈ ሲወጣ ነው ያየሁት። ግን እኮ ለእኔም መድብል የሆነ ነገር አግኝቷል አልሽኝ እንጂ ምን እንዳገኘ አልነገርሽኝም። ኤደን የሆነ ነገር እንደደበቀችኝ በጣም እርግጠኛ ነኝ። ለምሳሌ ምን ሊሆን ይችላል? አላውቅም። ምናልባት ግን ስለ ሉላ ሊሆን ይችላል። ስለ ጠበቃው ሊሆን አይችልም? እሱን እንዳጣራ እኮ ነው እድሉን ስጠኝ አልኩ። ችግሩ እኮ እድሉን ብሰጥሽም እንኳን አትጠቀሚበትም። እመነኝ፣ በአሁኑ ኤደንን የማጠምድበት ትልቅ ነገር አግኝቻለሁ። እና ለምንድን ነው እሱን ነገር ለኔ የማትነግሪኝ? ወይ ልጅቷን በምን ለማጥመር ነው የፈለግሽው? ልጇ ምን በልጇ ነው ያልሽው? እሷ ገንዘቤን በልታ ስራዬን እየሰራችልኝ እንዳልሆነ ስረዳ እሷን የማጥምድበት ነገር ስፈልግ በመጨረሻም አንድ ሴት ልጅ እንዳለቻት አወቅኩኝ። እና ለልጇ ስትል የደበቀችውን መረጃ እንድታወጣ ልታረጊ ነው? አዎ፣ ከዚህ ውጭ ምንም አማራጭ የለኝም። ገንዘቤ እንደሆነ አንዴ ውሃ በልቶታል። ገንዘቡን ያሳሰብሽ? ገና ህይወትሽን እኮ ልታጭ ነው። ግድ የለም፣ አንዴ ብቻ የመጨረሻ እድል ስጠኝ። በአሁኑ ከሷ የሆነ መረጃ አገኛለሁ። ድጋሚ በዚህ ውሳኔ እንደማልጸጸት ተስፋ አደርጋለሁ። ካሌብ ደወለ። አስወገድካት ወይ ሊለኝ ነው።